እሺ መጣሁ እሺ መጣሁ እሺ መጣሁ እሺ አመሰግን እሺ በስንቱ ሂሳብ ምን ተጠቅም ትለኛለህ? ሀሳብ ማለት እኮ ሀሳብ እሱ እሺ ይሁን ግድ የለም። አሁን ምን ይምጣልህ? ኧረ እኔ ምንም አልፈልግም ማለት እኔ አልፈልግም። በሲ መቼም ለዚህ ቤት እንግዳ አይደለም፣ ታውቀዋለህ ህጉን። ምንም ሳያዙ መቀመጥ አይቻልም። እሺ አልቀመጥም፣ እቆማለሁ። በል ተቀመጥ። ዛሬ እኔ ጋብዛለሁ። አስኮላ ይበል። በሲ ምን ሆነሃል? ኧረ ተወኝ ዘኔ፣ እኔ አልቻልኩም። ሁሉ ነገር ተደባልቆብኛል። ይኸውልህ ገቢና ወጪ ድብልቅልቅ ወጥቷል። ይሄ ገቢ ነው፣ ይሄ ወጪ ነው፣ ይሄ ያልተከፈለ ዕዳ። ምንድን ነው ብሻል? በሲ ለምንድን ነው ብቻ ነው የምትብሰለሰል? ምን ነው ለሂሩት አታማክራትም? ሴቶች መላያጡ አላረገው። አላማክርም፣ እሷንማ አላማክርም። ቤተሰቡን ማስተዳደር ያቃተው አባወራ እንድባል ነው የምትፈልገው? ቤተሰቦቿን ታውቃለህ አይደለም? ይልቅ ይኸው አንድ ሀሳብ አለኝ። ልክ እንዳንተ አይነት ግሮሰሪ መክፈት አስቤያለሁ። ድራፍት ቤት እስቲ የሆኑ አማክረኝ እስቲ አንዳንድ ሀሳቦችን። ለምሳሌ ለምሳሌ ስለ ደንበኛ አያያዝ ደንበኞችን እንዴት ነው መያዝ ያለብን? ደንበኛ መያዝ አሁን እሱ ላይ ምክር እንድትሰጠኝ እፈልጋለሁ። እንዴት ነው ማድረግ ይምጣላችሁ? እሺ ደንበኛ መያዝ። እሺ ሁለተኛ ስለ እና ደግሞ ስለ ድራፍት አቀዳድ ይሄ አረፋውን ከታች አሳይታችሁ ከላይ እንደምደርባት አለች የሚሸቅቧት ነገር እናውቃለን እኮ። ማናቅ መሰለን? ስለ ድራፍት አቀዳድ ትነግረኛለህ። ድራፍት አቀዳድ እና ምንድን ነው አማክረኝ እንጂ እያየ ነው አይደል? ጊዜ የለኝም። ሰው እያስተናገድኩ ነው። እኔ ከምንም በላይ ስራ ይቀድማል። ለኔ ጊዜ አተነው ወይ ነው ወይስ አንተ ብቻ ባለ ድራፍት ቤት የሆንክ መሰለህ እንዴ? ባገሩ ቁጭ በልና ምከረኝ። ምን ይላል? ነው ወይስ እኔ ድራፍት ቤት ስከፍት ደንበኞችን እንዳልወስድ ፈርተህ ነው? ቁጭ በልና ምከረኝ። ቁጭ በል። ሂድ ከዚህ የምወደውን ሽቶ እንኳን ሙሉ ቀን ለሙሉ ብሎ ወስዶ ጨርሶብኛል። ምንም ራሱ ቢቀባው ቅባቴንም አሰገድ እግሯን እየተለቀለቀ ጨርሰዋለች። አስቤዛዬን አልቋል። ይሄን ሁሉ ጡረታው ሲመጣ እገዛለሁ ብዬ ሳስብ በተወደደ ኑሮ ለዱርዬ አስረክቦት መጣ። አይ የባንቺ ረጊ አምላክ። ሴትዮ አትይም ተይ ነው የምልሽ። በመጀመሪያ ደረጃ ሌባው ዱርዬ አይደለም፣ ትልቅ ሰው። ሲቀጥል የኔ ጡረታ ገንዘብ ያንቺ ቅባትና ሽቶ መግዣ አይደለም። ምን አልኩ?
ምን አልኩ? እግዚአብሔር ምን በደልኩ? ወሩን ሙሉ የዙፋንና የባንቸረጌ መጫወቻ አድርገህ ሰጠኝ። ምን በደልኩ? እናንተ ደግሞ ምን ሆናችሁ ነው እንዴ? አባትህ ወጪ ለመቆጠብ ብሎ ጡረታውን ተቀብሎ በባስ ሲመጣ ሞጫ ነው። ሌባ ታዲያስ ያላችሁን ኢንቨስት አድርጋችሁ በአጭር ጊዜ ውስጥ ለምን ገንዘባችሁን አትመልሱ? የጠፋው ሙሉን ቤተሰቦቿ ለነጋዴ ሊሸጧት ማለት ለነጋዴ ሊድሯት ነው። አሁን እኮ ነው ደውላ የነገረችኝ። እኔን አግብተህ መኖር የምትፈልግ ከሆነ ነጋዴ መሆን አለብህ አለች። ደግሞ ሲገጣጠም ለካ ነጋዴ ነበርኩ። በልጅነቴ ልጅ ሆኜ ግቢያችን ውስጥ ሽንኩርት፣ ቀይ ሽንኩርት፣ ነጭ ሽንኩርት፣ ድንች፣ ቀይ ስር፣ ኮባ፣ ችቦ፣ ዳቦ እያመረትኩ እሸጥ ነበር። ስለዚህ የካበተ የነጋዴነት ልምድ አለኝ ማለት ነው። በመሆኑ ነጋዴ ሆኜ ሙሉን መግዛት አለብን። ለፍቅር ሲባል የሚከፈል መስዋዕትነት። ሩቴ በሲ እባክሽ አንድ የሆነ ነገር ላማክርሽ ነበረ። ምንድነው እሱ? የራሴን ቢዝነስ ለመክፈት አሰብኩና መነሻ ካፒታል የሚሆን አጣው። ምን አሰብኩ? በቃ ሌላ አማራጭ የለኝም። መኪናዬን ልሸጣት አስቤያለሁ። ምን ትያለሽ? መኪናዬን ለመሸጥ? መኪናን ሸጠ የምትጀምረው ስራው ምን አይነት ስራ ቢሆን? ገና አልወሰንኩም፣ ግን ለጊዜው ያሰብኩት ምንድነው እንደ ዝናቡ አይነት ግሮሰሪ። ይሩት ያስበሽዋል? በቀን 30 ጠጭ ቢኖረን እያንዳንዱ ሰው 10 ድራፍት ቢጠጣ አስበሽዋል? አንድ ሰው 10 ድራፍት በስዬ? ይሩት ምን አላት ማጣት ይዞ ትሮጂ ሰው ይልሽ። በዛ ላይ ደግሞ የኔ በስቱ ጨዋታ ተጨምሮበት ገበያችንን አስቢ ይሩት። እንዴት አይ በስዬ ብቻ ግን እንደዚህ አይነት ስራ ስለመስራት ስታወራ ሰምቼ አላውቅም። ግራ ገብቶኝ ነው እንጂ። አይ አወራለሁ እኮ ይሩት፣ አወራለሁ። ያው በወዴ ስለማወራ ነው የማይሰማሽ። አንተ ድራፍት ቤት ከፍተህ ታዲያ ቆይ እሺ ጀመርከው እንበል። ስራው ግን የሚሆንልህ ይመስላል? ለምን አይሆንልኝም? አይመስለኝም። ለምንድን ነው የማይመስልሽ? ተይ እንጂ ለምንድን ነው በሽፋኔ የምትገምችኝ? ውስጤን ሐሳቤን ሳታነቢ ይሩት። እኔ ሰልችቶኛል። ይሄ ተቀጥሮ ደሞዝ መጠበቅ እኔ ሰልችቶኛል። ይሉሽ ደሞዝ ማለት አሰሪዎች ለሰሪዎቻቸው የሚከፍሉት አደንዛዥ እጽ ነው። የለየለት ባርነት ግዞት እኮ ነው ይሩቴ። በዚህ እንግዲህ ሊሆን ይችላል። ምንድነው ወዴት ነው የምትሄጂው? አልጨረስኩም እኮ። ምን ሆናል በዚህ? አስጨርሽኝ እንጂ ምን ማለት ነው? ቆይ ስንጋባ ምንድን ነው ያልሽኝ? በማግኘትም በማጣትም በሐዘንም በደስታም አልለይህም አብሬ ነኝ አላልሽም እንዴ? ምን ነው አሁን አበባው ረግፏል አስወልጄዋለሁ የትም አይሄድም ብለሽ ነው? ምንድነው በስዬ? አናግሪኝ እንጂ። አይ እንግዲህ ልጁን አስተኝቼ ልምጣና እንማከራለን አልኩ። ይሄ ደግሞ እንደው ወደዛ የእሱ ጓደኞቹ እኩዮቹ ስንት ተአምር ይሰራሉ። ይገላበጥ ይዘው ነው ስንቱ ኬት ነው ዋ በል ነግሬ ካለው ደግሞ ወደሱ ዞርክ እንዴ? እኩያው አደረገው እንዴ? በሴ ይህ ጉዳይ ላማክር ፈልጌ ነው የመጣሁት። ጣጣዬ እኔንም ማማክር ሰው ይጥፋ። እንድታማክረኝ እንኳን አይደለም። ምን መሰለህ አንድ ትልቅ ቢዝነስ ጀምሬ ሰፋ ለማድረግ ትንሽ ገንዘብ እንድታበድረኝ። አንበሳ ከኔ ጋር መዋል ጥቅሙ ድራፍት ቤት ድራፍት? የምን ድራፍት? ክክ ነው። ክክ ለድር ለቁ ለሰንበቴ ድፍን ክክ፣ ምስር ክክ፣ አተር ክክ ማቀም ክክ ቆንጆ ቢዝነስ አለ። አዎ እንዴ ክክ ጥሩ ሀሳብ ነው። ጥሩ ነው፣ ግን እኔ ምንም የማበድርህ ነገር የለም። እንዴ ተው እንጂ በሴ አንተን አምኜ መጥቼ። ይልቅ እንዳማካሪ አንድ ስራ ልስጥህ። ምን? የኔም መኪና ሽጥና ኮሚሽኑን ተጠቀም፣ ንግድህን አስፋፋበት። መኪናዋ የሚገርም አኬር ነው ያላት።
ምንድነው? ምን ነው ደላሎቹ ገዢ የላትም አንሸጥም አሉ እንዴ? ኧረ አንተ እንድትጠቀም ብዬ ነው። ሌላ ሰው ከሚጠቀመው ያው ቤተሰብ ይብላው ብዬ ነው። ይልቅ ሙሌ ድራፍት መጠጣት ተውክ እንዴ? ማ እኔ ለምን ጠጣ አንድም ሁለትም ከተገኘ 3 4ም ሳልጠጣ አልልም እንዴ? ቅድም ድራፍት ስትል መሸጥ ነው መሸጥ ነው እንጂ መጠጣት እንዴ? አተውሽ እብዲተው ይሄ አረቄ ጠጅ ምናምን ይሄ ብረታ ብረቱ እሱን እንዳትነካ ለጤና ጥሩ አይደለም። አዎ እኔ ወንድምህ ደግሞ በቅርቡ አንድ ድራፍት ቤት አበስርሃለሁ። እዛ እየመጣ ገንዘብህን ይጭነቀው መጠጣት ነው። እስኪ አስብበታለሁ። እሱን አስብ። ይልቅ መኪና እንገዛለን ያሉ 1 2 ማቃቸው ሰዎች አሉ። ተጠቁማቸውና ነገ ደውሉላል። ጥሩ ደግሞ ይሄ መኪናን አሳጥባው አሳጥባው። አዎ ይሄ ግፉኝ ደግፉኝ የምትለው ነገር አስተዋት። ኧረ አትልም፣ ሁሌ ግፉኝ አትልም እኮ አንዳንዴ ነው። እሱንም እኔ ነኝ እኮ እኔ ነኝ ወዳጅ ዘመዴን ለመለየት ግፉልኝ ነው። ያው ደግሞ አደራህን የኮሚሽኑን ጉዳይ አደራህን በፊት ችግር የለም። ከህግ ሰው ጋር ነው የተዋልከው። ምንም ነጋዴ በሆን እኮ ህጉን አልረሳሁትም። እሺ ለአምጪው እንዲከፈል ህግ ያስገድዳል ነው የሚለው። በቃ ሂድ፣ ችግር የለም ችግር የለም። አደራ ይቅና። አሜን። አንተም ይቅና። አሃ እንዴት አያት እንዴ? መኪናዋ ይኸው ዳገትም ቁልቁለትም ፍጥነቷ ተመሳሳይ ነው። እዛ ላይ አኪሯ እንደገዛዋት ነው ሎተሪ ወጣልኝ። እንዲህ ውጪዋ መጎሳቅሏ እንዳታይ፣ ዋናዋ ውስጧ ነው። ቆይ የት ሀገር ልትሄድ ነው እንዴ? የት አባቴ ሄዳለሁ ደግሞ? ታዲያ ደላላው ምንድነው የሚዘባርቀው? ሀገር ለቆ ስለሚወጣ አስቸኳይ ገዢ ነው ፈልገው አላለኝም እንዴ? እንዲሸጥለት ነው እንትን ነው። አልፎ አልፎ እመላለሳለሁ፣ ያንን ይዞ ነው። ስንት ወስዳለህ? በቃ ልወስንባታ። ወስንባት። 3 ልውሰዳት። ወይ ይጎዳብሃለሁ እንዴ? አታያትም እንዴ? 3 ሚሊዮን 1 2 ጣል አድርግባት። ያት እስቲ ቀልደኛ ነህ አንተ። 3 ሚሊዮን ወንድሜ 3000 ነው። ይህንንም 3000 ያልኩ ይችን መኪና ለመሸጥ የተነሳው ምን ያክል ከባድ ችግር ውስጥ እንደገባ ተረድቼ ነው። ባንዳ፣ የእግረኛ ባንዳ። 3000 ይላል እንዴ? ምን ያስቃል? ናና ግፋ እንጂ። ናግፋ? የሚገፋ ይግፋ። ገፊ። አሃ እንዴት አያት? ታሪካዊ መኪና ናት። እኔ መሸጥ እንኳን አልፈልግም ነበር። ያው ገንዘቡን ለአዲስ ቢዝነስ ፈልጌው ነው። በዛ ላይ አኪር እንዳይመስል ልክ እችን ከገዛው በሳምንቱ ነው ሚስቴን የጠበስኳት። አንተም ሳይ ላጤ ትመስላለህ። አዎ ግን ደላላው እኮ የቅርብ ሞዴል ነች ብሎኝ ነበር እኮ። የቅርብ ናት። እንዲሁ ስታያት የሩቅ ትመስላለች እንጂ የቅርብ ናት። የቅርብ ሩቅ በላት። አንተ ግን ጋዜጠኛውን አልተባለም ነበር እንዴ? ነኝና ምን ነው? በእውነት ኮሜዲያን ነው የምትመስለው። ደግሞ ለዚች መኪና ነው እንዴ አቅም ያለው ገዢ ይፈልጋል ምናምን የተባለው? አዎ አቅምማ ያስፈልጋል። ስንት ትወስዳለህ? ስንት ትወስዳለህ? እኔ በነፃም ቢሆን አልፈልጋትም። አልሸጥም። ታሪካዊ ነች እኮ አንተ። የልጅነት የወጣትነት ቅርሴ ናት፣ ማስታወሻዬ። ና እንጂ የት ነው ጥላት የምትሄደው? ና እንጂ ቆሻሻ ነው አንተ። ጎሽ ገለታ፣ ይሄ ነገር የሥራ መልቀቂያ በሆነ ለምንድን ነው የምለቀው? ላንብብልህ። ጉዳዩ ብድር መጠየቅን ይመለከታል ይላል። ደግሞ ማነው በማመልከቻ ማበደር የጀመረው? አንተ ነህ እንዴ? ደብዳቤው እኮ ለአንተ ነው የተጻፈው። ቆይ ላንብብልህ። ይኸውልህ ጉዳዩ ብድር መጠየቅን ይመለከታል። ከላይ በርዕሱ ለመግለጽ እንደተሞከረው እኔ በስንቱ ቅጣው ደከመኝ ሰለቸኝ ሳልል አንተ በቀደም ዕለት የአየር ሰዓት ሸፍን ብዬ ብለህ ደክሞኛል ብለህ አልልክም? ደግሞ ያቺ ጸሐፊዋ ወልዳለች አዋተን እንጠይቃት ብለህ ማዋጣት ሰለቸኝ አላልክም? አንተ አላልኩ ብለሃል ብያለሁ። በቃ ይሄ ደከመኝ ሰለቸኝ የሚለውን ልሰርዘው። ችግር የለም። አንተ ትቀልዳለህ ወንድሜ እንጂ። ኧረ ተው ጥለኸኝ አትሂድ። በስንቴ እኔ ራሴ ልበደር ነው የሚሄደው። ይልቁንስ አበዳሪ እንዳያመልጠኝ አታስቁመኝ። ለአንተ ያለውን ብድር ማን ይወስደዋል? ኧረ ልቀቀኝ እባክህ። እሺ አብረን እንበደር። በስዬ እንዴት ዋልክ? ኧረ ተይ እባክሽ። ምን ነው መኪናዋ ልሸጥ አለ፣ ሰው አላበድር አለ።
ገለታ እንኳን የሚያበድረው ሰውዬ ጋር ተከታተል ሄጄ አበድረኝ ብለው እምቢ አለ። ያያችሁ ሰው ሁሉ መኪና መሸጥ እፈልጋለሁ ስለ በየመንገዱ ቆም አይደለች እንዴ? ለምን እሱ ነው ታዲያ? ምንድን ነው የምታወራው? አያውቁም። መኪናዋ እኮ አኬር አላት። እንዴት እሷን ከገዛው በኋላ አይደል እንዴ ስራ ያገኘሁት? እንዴ ኧረ በልበልበስ ይረፍ እንዴ! ምንድን ነው ኧረ ፈር ለነሱ እሺ፣ ለኔ ምንድን ነው የምትለው? ምን አልኩኝ? ስራ ከያዝክ በኋላ አይደል እንዴ መኪናዋን የገዛኸው? እሰይ እንዴ ተወሻለ እንዴ በዚህ እድሜ በቃ ያለኝ አንድ የመጨረሻ አማራጭ ምንድን ነው መሰለሽ? አንቺ ነሽ የአንበሳውን ድርሻ የምትወስጂው አንቺ ነሽ። በአንቺ እጅ ላይ ነው ያለው የኔና አንቺ ወደፊት ተስፋ። ተቀጥረን መስራት ባርነት ነው ሂሩቴ፣ ሊበቃን ይገባል። ህይወታችን ለኛም ለልጆቻችንም መለወጥ አለብን። ምንድነው የምታረጊው? ባጭሩ ቤት ትሄጂና ቤተሰቦችሽን ግማሹን ቤት ትሸጫለሽ፣ ግማሹን ትተሽላቸው የሚደርስሽን ድርሻ ገንዘቡን ይዘሽ ትመጫለሽ። የግል ስራችንን እንጀምራለን። አንተ ጤነኛ ነህ? እንዴት ነው የምታስበው? በስንቱ ግማሹን እኮ ነው ያልኩት። እንዴት ነው የነማየን ቤት ሄጄ የምሸጠው? እንዴት አሸጭም? ድርሻ አለሽ እኮ ልጅ አይደለሽ? ለነሱ ወራሽ እኮ ነሽ አንቺ። በል ዝም በል አንተ፣ ሌላ ሰው እንዳይሰማ እንዴ። በኋላ እነሱ የት ሊወድቁ ነው? ለነሱ ትንሽ አታስብም እንዴ? ግማሽ ውስጥ ይኖራሉ ሂሩቴ። በስንቱ በመጀመሪያ ደረጃ የግል ስራ ለመጀመር መጀመሪያ ማሰብ መዘጋጀት ያስፈልጋል። ምንድነው ማሰብ የምትይው እንዴ? ምንድነው ማሰብ? ከዚህ በላይ ምንድነው ማሰብ? ቆይ ዝናቡን አታዩ? ዝናቡ ምን ነው? አሁን እሱ አስበው ነው። እኔ አሁን እንደሱ ማሰብ ያቅተኛል እንዴ? ዝናቡ ይላል እንዴ? ዝናቡ ከራሱን ስራ ከመጀመሩ በፊት ተቀጥሮ ይሰራ ነበር። ይሄን አታውቅም? እኛም እኮ ተቀጥረን ሞከር ነው አይደል? አልሆን አለ እንዴ? ዝናቡ የቻለ አንተ ትችላለህ ማለት ነው? ለምን አልችልም? አትችልም? ለምን አልችልም? አታስጨኝ። ይኸውልሽ እሱ የቻለ እኔም እችላለሁ። ይቻላል። አዎ ይቻላል። ኃይሌ ምን አለ? ይቻላል አለ። ኦባማ ምን አለ? የስ ዊ ካን። ለምንድን ነው የማልችለው እኔ? አሁን ብልጭ ያለ ሊንክ አይገባኝ ተናገራ። ገና ለገና የግል ስራውን ጀምሮ ሀብታም ሆኖ ሲለወጥ ሌላ ይብኛል ምናምን ብለሽ በጣም እንታሰ እኔ በደህና ጊዜ አስወልደሽኛል። በስንቱ ጁላ አታስጮብኝ። አሁን እሺ ረጋቤና እናወራለን። ይኸው አስቀሰቀስኩ። አሁን ለመተኛት ሊያለፋኝ ነው። ቁጭ በይና እንነጋገር እንጂ። ልጁ እያለቀሰ ነው። አይ እንግዲህ እስካሁን ተኝቶ አስተኝቼው ልምጣና እናወራለን። እንቋጨው። አሁን በዚህ ሰዓት ይነቃል ሰው። አሁን ልጅ ነው ይሄ ልጅ። በስንቱ አትጨባለቅ እንግዲህ። በቃ ለጌታ በቃ አይዞህ ይሄ ከንቱ ልጅ እንጥሌ ላይ ቆሞ አቋረጠኝ እንጂ ደህና አሳምኛት ነበር። እንደው ከየት ነው ያገኘሁት? እንዴ በስዬ እንዴት ነው ኪኖ ተሸጠች? ኮሚሽኑ የክክ ንግዱን የሚያሳልጠው ማለት ነው ከፍ የሚያደርገው የሚያግዘው ማለት ነው። አንተም ብሎ ደላላ ባንዳ ተው እንጂ በእንቱ አትሳደብ እንዴ። መሳደብ አይችልም እንዴ። ስትፈልግ ኮሚሽኑን ቀጥለ ብለው ሂሩቴ ስፈልግሽ እድሜሽ ረጅም ነው። ምን ነው ይኸውልሽ የክክ ንግዱን ለማሳለጥ እንዲረዳን የአክሲዮን ሽያጭ ጀምረናል። የቀረው አንድ አክሲዮን ነው። አንድ አክሲዮኑን አሁን ለሌላ ሰው ለባዳ ከምንሸጠው በማለት ነው። ይኸውልሽ ሂሩቴ ምን መሰለሽ፣ ቢዝነሱን የቤተሰብ ለማድረግ ነው፣ የውጭ ሰው ላለመቀላቀል። ታውቂያለሽ ይሄ ባዳና ባንዳ አንድ ነው። ሙሉ ቀን እንደው እባክህ ተወኝ አይደል? ልትፈልግሽ እንዴ? ተውሽ እኮ በቃ ተወኝ። ተዋት። በቃ ተዋት። ለምን አትተዋት? ተዋት። የቤተሰብ ጉዳይ ነው። እኔ ጌታ እሷ ትልቅ ሀሳብ ያለባት ሰው ናት። ለራሷ የእናንተን ቤት ሸጣ ግማሽ ድርሻዋን ይዛ መጥታ የግል ቢዝነሷን ለመጀመር የተዘጋጀች ሰው ናት። ተዋት። ምን በቃ እነዚህ ደካማ አቅመ ደካማ ቤተሰቦችሽ አያሳዝኑሽም? በጣም ነው የማዝነው። ወልደው አሳድገው ለዚህ አብቅተውሽ ትላንት ላወቅሽው ባልሽ አሳልፈሽ ሸሻቸው። ሙሉ ቀን ምን ሆነሃል አንተ እንዴ? በስንቱን ታምነዋለህ እንዴ? እውነት አንቺ የምንተስኖትና የዙፋን ልጅ ነሽ? የኔ የሙሉ ቀን እህት ነሽ? አዝናለሁ። አንተ ሙሉ ቀን እንዴ ምን ነጋዴ ብሆን ህጉን የረሳሁት መሰላችሁ? በአንቀጽ ከፍሼ በንዑስ አንቀጽ አብራርቼ በዘረፋ ወንጀል ነው የምከሳችሁ። አንተ ሙሉ ቀን ጉድ! ምን አርጅተዋል ምንም ማያውቁም ብላችሁ ነው?
ወይ ሰው ስማ በስንቱ እኔ ሂሩት ምን ተስኖት ከቤተሰቦቼ ጋር አንድ ነገር ይፈጠርና ወይኔ ወይ አንተ ማን ነው? ዝናቡ ሂሩቴ እንዴት ነህ? ሰላም ነው? በሲ የለም እንዴ? በስንቱ አለና ግባ አለ ግባ። ወይ በሲ ምንድን ነው? እንደምን አለ? ምንድን ነው? ምን ገበያ ሲጠፋ ቤት ለቤት እየዞርክ ድራፍት ጠጡ ማለት ጀመርክ እንዴ? ነው ባለፈው የተቀየምኩን ይዘህ እኔ ቂም አልያዝኩም። በቃ ትቼዋለሁ። ኧረ አይደለም ብርቱ ጉዳይ ገጥሞኝ ነው የመጣሁት። ለብርቱ ጉዳይ መበርታት ያስፈልጋል። እኛም ብርቱ ጉዳይ ይዘን ያለ ነው። ተወን ሂድ። በሲ ለቁም ነገር ፈልጌ እኮ ነው። እኛም ቁም ነገር ላይ ነው ያለነው፣ የህይወት ጉዳይ ላይ። ዝናቡ ዝም በለው፣ ተቀመጥ። መነጋገር ትችላላችሁ። ከኔ ጋር በኋላ እንነጋገራለን። ተነጋገሩ። እሺ ተቀመጥ ተቀመጥ። አንድ አፍታ ብለህ ወር ነው የምትከርመው። መልሽ ቀጥል። እኔ ትልቅ ጉዳይ ላይ ነው ያለሁት። በዚህ ዝናብ እኮ ነኝ። ኧረ ዝም በልና ወደ ጉዳይ ግባ። እንዴ አውቄህ አይደል እንዴ? እሺ ክፍለ ሀገር አንዲት ኮረዳ ታይታልኛለች። እድሜዋ ለአቅመ ትዳር ስለደረሰ ናና ቀለበት ሰርተ ብዬ አሁን ነገ ልሄድ ነው። እና ምን አገባኝ? ያንተ ቀለበት ማሰር ከኔ ህይወት ጋር ምን አገናኙ? ነው ወይስ ብራምባር ሰበረው ሊሆን ድል ነው? እዛ ሂጂ ወንድሜ። እኔ መሬት ማውረድ ያለብኝ ትልቅ ሀሳብ አለብኝ። ተው እንጂ በስንቱ እንዴ! እንደምታውቀው በሀዘንም በደስታው የማማክረው ወገን ዘመድ የለኝ። በደስታ በሀዘን በል እንጂ የደስታው ጊዜማ የት ታስታውሰኛለህ እንዴ? አዎ ምን ነው በስንቱ እንዴ! እቁብ ወስጄ እንኳን ደግሼ ሁሉንም ብቻቸውን ስጠራ አንተን ከነ ባለቤቱ ብያር እንዴ ጠራው። ማን? እኔን ጠርታኛል እና ኧረ ትዝ አይለኝም። ትዝ አይልህም እንዴ? ብቻህን እንኳን መተህ ሂሩቴ ስልህ ወይ ረስቻት ብለህ እንደገና ሄዳ ይዛት አልመጣ። ኧረ ዝም በል። እኔና ሂሩት ስንገባ ወጥ አልቆብህ ስትደናበር አልነበር እንዴ? እንዴ አንተ ምን ሆነህ ነው? በጣም እድለኛ ነህ፣ እድለኛ ነህ። እውነት እንኳን ደስ አለህ፣ እንኳን ደስ አለህ። ሂሩቴ ሊያጭ ልሄድ ነው። በተለይ ደግሞ አሁን እቺ የምታገባት እንደ ሂሩቴ የዋ ቅን ሀሳቢ እና በተለይ ሀሳብህን የምትደግፍ ከሆነች በቃ ተያይዛችሁ ሂሩቴ ሊያገባ እንኳን ደስ አላት። በምላክሽ ይኸውልህ ታዲያ በሲ ታዲያ አሁን ክፍለ ሀገር ድርሼ እስከምመጣ ድረስ ግሮሰሪን እንዲያስተዳድሩልኝ የሚፈልጋቸው ሰዎች በሙሉ የሉም። ይኸውልህ አጎቴ ነበረ፣ አብሮ ሊሄድ ነው። የአጎቴ ልጅ ነው፣ እሱ ደግሞ ሙዜ ነው። የአጎቴ ልጅ ሚስት ደግሞ እሷ አጎቷ ታሞባት ክፍለ ሀገር በጣም የሚያሳዝነው የአጎቴ ሚስት ነች። ያው አፈሩን ገለባ ያርግላት ታውቃለህ፣ አርፋለች። ያቺ ምግብ የምታበስልልኝ እሷም አብራ ልትሄድ። የቀራችሁት አንተና ሙሉቀን ናችሁ። ከሙሉቀን ደግሞ አንተ ትሻለኛለህ። ስለዚህ ግሮሰሪ እንድታስተዳድርልኝ ለአንተ ኃላፊነት ልሰጥ ወስኛለሁ። አዎ ጊዜ የለኝም እንጂ ጭራሽ። እኔ የምልህ ዝናቡ ሌላ ሰው አተህ ነው? እንደኔ ብዘጋው ነው የሚሻለው። እሱንም አስቤው ነበር፣ ግን ከተዘጋ ደንበኞቼን አጣለሁ ብዬ ሰግቼ ነው። ግሮሰሪን የሚያስተዳድር ሰው እማውቀው እኮ አለ፣ ግን እማምነው በስንቱ ነው። ሰማሽ? የምታመን ሰው ነው። ሰው የሚያምነኝ ሰው ነኝ። አንቺ ብቻ ነሽ የማታምኝ። እንግዲህ ካመንክበት ተወጣዋ ዝናቡ ይቅና። እና ግሮሰሪውን ለኔ ልትሰጠኝ ወሰንክ ማለት ነው? ምን ምርጫ አለኝ? ጥሩ ውሳኔ። ይኸውልህ በሴ ይሄ ከፊት ለፊት ያለው ግሮሰሪ ማን ነው? መላኩ። ደንበኞችን ለመውሰድ የማያደርገው ጥረት የለም። ይገርምሃል፣ አሁን አንድ ሆነች ቆንጆ አስተናጋጅ አስገብቶ አጭር ቀሚስ እየለበሱ ምን እያሉ 2 ደንበኞችን ወሰዷቸው። ጭራሽ እንግዲህ ቤቱ ከተዘጋ ደግሞ አስበው። ግድ የለም በቃ ምንም አያሳስብም። በእኔ ጣለው። ያው እስክትመጣ እነኛ የኮበለሉት የሄዱትን አስመልሼ የእሱን ጭራሽ ወስጄ መላኩን ነቅዬ ነው የምጠብቀው። አታስብ። ኧረ በሴ ያሉትን ራሱ በስርዓት ከያዝክልኝ ይበቃኛል። ለእኔ ተውልኝ በቃ። ይኸውልህ እንግዲህ ነገ ስለሚሄድ ልዘገጃጅ። በሴ አዎ አደራ እንግዲህ በአንተ ጥቄዋለሁ። ምንም አደራ አያስፈልግም። በቃ ይኸው ቁልፉ ይኸው። በሴ አደራ እንግዲህ ሁሉን ነገር ለአንተ ጥቄዋለሁ። እሺ በሴ ችግር የለውም። ቆይ እንዴ አካውንትህን የምን አካውንት? የዩቲዩብ ነው ዝኔ ኩሽና። አዎ ስጠኝ። ሲስተሙን ስለማውቀው ሰብስክራይበርህን አጥፌው ነው የምጠብቀው። አይ እሱን እንኳን ተው። እዛ የቀለበት ስርዓቴን እኮ ላይቭ እገባበታለሁ፣ ቀጥታ ስርጭታለሁ። አዎ አይ እሱን ተው በሴ። ይሄንን አደራ በደንብ ያዝልኝ። በቃ ሂድ። እሺ በል በሴ። አየህ አእምሮ
እንደ ማግኔት ነው። በአእምሮ ያሰብከው ነገር በህይወት ይገለጻል። ምን ነው ያሰብኩት ነገር አልተገለጸልኝ? የጋዜጠኛ ነገር እኛም እንዲህ ነበርን በአንድ ወቅት። አየው ዝናቡ የራሱን ግሮሰሪ ከመክፈቱ በፊት ተቀጥሮ እየሰራ ነው ገበያውን ሲያጠና የነበረው አይደለ? እኔ ደግሞ በሱ ግሮሰሪ ገበያውን አጥንቼ የራሴን ግሮሰሪ ከፍታለሁ ማለት ነው። ከዛስ ስኬትን ጨብጣታለሁ፣ ከባርነት ነፃ አወጣለሁ። ይሄ ነው እኔ የምለው። የሬዲዮ ጣቢያውን ባልም ኖሮ ገለታ ጣቢያውን ይሰጠኝ ነበር ማለት ነው እንዴ? አይ እኔ የሬዲዮ ጣቢያ ምን ያደርግልኛል? እኔ አልፈልግም። ከዚህ በኋላ በስንቱ ቅጣው የሚባል ቢዝነስማን እንጂ ጋዜጠኛ የለም። 4 ነጥብ። አንተ ቋንቋም ባንኳኳ ተነስተህ ትከፍትልኛለህ? ማን ነው ግባ አይደል እንዴ የምትለው? እንዴ እኔ ማንኳኳበት ጊዜ የለም። ምን ሆናል? በስንቴ አትበለኝ። በስንቴ አይደለም ስሜ በስንቱ ነው። ሆን ብለህ ነው። ስሜ እንደማይቆላመጥ ታውቃለህ እኮ። ግን ሆን ብለህ እኔን ለማናደድ ባሪያዬ ነው፣ ቅጥረኛዬ ነው፣ ግዞተኛዬ ነው፣ የትም አይሄድም፣ ምንም አያመጣም ብለህ አይደለ? አንተ ስምህ ገለታ ሆኖ አንድ ቀን እኔ ገለቴ ብዬ ጠርቼ አውቃለሁ? ኧረ እኔ እያቆላመጥኩ አይደለም። እኔ እንደውም ስምህ በስንቴ ነው የሚመስለኝ እኮ። ቅር ካለ ደግሞ ይቅርታ። ይቅርታ፣ የረፈደ ይቅርታ። ውሻ ከሄደ ጅብ ጮኸ እንደሚሉት የሙሉቀን አብሮ። ኧረ አይደለም እንደሱ አይደለም። ጅብ ከሄደ ውሻ ጮኸ። በቃ ጩኸት ነው አይደለ? ዋናው ጩኸት ነው። እንደኔ እኮ ነው፣ እንደኔ ማለት ነው። እኔ ጮክ ምን አመጣው? ታያለህ። ህዝቡም ቢሆን አንድ ቀን የለምን ፕሮግራም ያለህ የበስንቱ ቅጣው ያለህ ማለቱ አይቀርም። ይኸውልህ በስንት ያትበለኝ አለማል በለኝ። ስንቶና ቀበለ ተነሳና ውሰድ አቀብለኝ አለ። አንተ ሰውዬ ምን ሆነሃል? እስከ ዛሬ እኮ እንደዚህ አልነበርክም። እስከ ዛሬማ ታባረኛለህ ብዬ ፈርቼ ነው። አሁን ግን የራሴን ቢዝነስ የጀመርኩ ሰው ነኝ። ትንሽ ብታስብበት አይሻልም? ባለቤትህንም አማክራት። በስንቴ ሰው የሚያምንብኝ ሰው ነኝ። ከባርነት ልላቀቅ ነው ስላት ደስ ይላታል እንጂ ምን ትላለች? እኔም ብሆን ጊዜ ወስጄ ያሰብኩበት ጉዳይ ነው። ይልቅ የዚህ ሬዲዮ ጣቢያ የጀርባም የፊትም አጥንት የለምን አዘጋጅ እኔ በስንቱ ቅጣው እንደሆንኩ እኔም አንተም ህዝቡም ዓለምም ያውቀው። ለዚህ ነው አስብበት የምትለኝ፣ ያለ እኔ ስለማይሆንልህ። በስንቴ እንዳትለምነኝ ገለታ፣ እንዳትለምነኝ በጭራሽ እሺ አልልህም። ገንዘብ ላበድር ብትለኝ እንኳን እሺ አልልህም። እንዲህ ናት አለም። እንግዲህ ምንም ላረጋህ አልችልም። ምንድን ነው